ወርዶፍቶት አዩ ያው ምንም በቃ ምንም አይሆን ነገር አለ ምን ወርዶፍቶት አዩ ናሙማ ሰሪት ዱቢሱ ቀብዳ ማለቴ አኒ ሙጨዮን ሀዳ መናክ የከታቱ ሙስሊም ከታቱ በርባዳ ሙስሊም ተሲን እንጀዱ አኒ ሀዳ መናክ የተው ጀቴ አከ ሙስሊም ታቱን በርባዶ እስቴ ለማውን ብቻ ብለሽ ሙስሊም እንድትሆን አልፈልግም። አውቀሽ ወደሹ ሙስሊም እንድትሆኝ ነው የምፈልገው። ገባሽ? አሞታ አዳስ ክታብ ሩቢሱ እንደደሰለ እንግሊዝ ከዛ በኋላ ቪዲዮ ምናምን ልክልሻለሁ። ቪዲዮ ወደም ታዳምጫለሽ ምን ትያለሽ በትኩረት ማለት ነው። አበስሽን እንድታስተካክይ እፈልጋለሁ። እሺ እሺ ነውረን እንዴት ነው ማለት አለባበስ ያው ከዚህ ነው የሚጀምረው ለውጥ ብዬ ነው። ምክንያቱም ይሄ ማንገማት ይላል እጄቹን እኔ ግን በቃ ምን አይነት መስተካከል አዩ እንግዲህ ለሀሞ ብላ ነው ከሰይድ ፍቺ ጠይቃ የተፋታችው። እሱም አልፈልግሽም ብሏት ነበረ። ይኸው ዛሬ ደግሞ ፈልግሻለሁ አላት። በደንብ ሲያቃት በደንብ ሲረዳት ማን እንደሆነች ሲያቃት እንግዲህ አሁን ወድሻለሁ፣ ጸባይሽን አስተካኪ፣ አገባሻለሁ እያላት ነው። ያዝልቅላችሁ። አላህ ወደ ሐላል ይክተታችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ሌላ እምነት ተከታይ ሰላም እንዲናችሁ ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እኛ ለሱመያ ብለን የመዳም ቅመሞች ውርጅብኝ ነው ያረግናት። እንዴት የሰው ህይወት በጥብጠሽ የሰው ትዳር አፍረሰሽ ብሎ ስንት ሰው ነው የተሳደባት አዩን ማለት ነውና ያው እንደዛም ሆና ተቋቁማ ብዙ ዋጋ ከፍላለች። ያው አሸንፋ ለመኖር ማለት ነው። ግን ብዙ ነገር ካቅማችሁ በላይ ሲሆን ደግሞ ትተውታላችሁ እና ካቅሟ በላይ ሲሆን እርግፍ አርጋ ትታወጣች ማለት ነው። እና ወደ ፍቺ ጠይቃ ተፋታች። ያው እንግዲህ አሞ ጋር እንግዲህ በዛን ሰዓት ይተዋወቁ ነበረ። እሷም እንግዲህ ከሱ ጋር እንደወጣውኝ አሞ ይቀበለኛል ብላ ነበረች። እንዳሰበችው ማለት ነገሮች አልተሳኩም። ብዙ ዋጋ ከፈለች ከሱ ጋርም። ያው እኔ ብዙም አላያቸውም አንዳንድ ጊዜ ነው የማያቸውና እንግዲህ ዛሬ ላይ እንግዲህ አይቶም ቤቱ ገፍታም አልወጣም ብላ ብዙ መከራውን አሳየችው። እና አሁን ላይ ደግሞ ሃይማኖቷንም ማስተካክላ እምነቷ ላይ ጠንካራ ከሆነች ማንነቷንም አለባበሷንም ካስተካከለች ሚስቴ እንድትሆን ነው የምፈልገው ብሏል። እንግዲህ ያው በኦሮምኛ ትላንትና በራሱ ቻናል ላይ አንዱ አበጥበጣቸው እንትን አላለም። እንግዲህ ሚስቴ እንድትሆን እፈልጋለሁኝ። አንዳንድ መጽሐፎችን ገዝቼ እሰጥሻለሁ። ካሁኑ ደግሞ ምነግርሽ ለኔ ብለሽ አይደለም እምነትሽን የምትቀይሪው እምነቱ ገብቶሽ አምነሽበት ነው። እኔ የሚገርመኝ ሰይድ ይሄን ሁሉ ጊዜ 1 አመት እንግዲህ ለአንድ ባለትዳሮች ቀላል አይደለም። እኔ እቺን ልጅ በትክክል እስላም አድርገሃት ነው ያገባሃት ወላ ዝም ብለህ በዝሙት ስትጨመላለቅ ነው የቆየኸው? አሁን እቺ ልጅ እኮ እንግዲህ አሞ አሁን እንደሚናገረው ገና ወደ እስልምና የምትገባ ምንም የማታቅ ምንም ነው ባነጋገሩ ማለት ነውና እንግዲህ ልጅቷ መቼም ሙስሊም ካደረጋት ታውቃላችሁ። በክርስትና እምነትም እኛው ልክ ሙስሊም ለመግባት ወደ እስልምና ሊገቡ ህግጋቶች አሉ። ዝም ብላ አይደለም እኔ ሙስሊም ነኝ ማለት የምትችለው ሻዳ መያዝ አለባትና አንዳንድ ነገሮችን ማወቅ አለባት በሸሪያው ማለት ነው። እና ክርስቲያኖችም ደግሞ ልክ እንደዛው ሂዳ ቤተክርስቲያን መጠመቅ አለባት። ምን ማለት አለባት ብዙ ነገር አለ በእነሱም እንደኛው ማለት ነውና ቢያንስ እቺ ልጅ ሶሻል ሚዲያ ተጠቃሚ ናትና እኔ እንደዚህ ወደ ክርስትና ልመለስ ነው ምናምን ብላ አላለችም። ወደ ሙስሊምም ስትገባ ደግሞ ወደ እስልምና አሻዳ ሲጃታለሁ አሻዳ ይዛለችም አላለም። እሱ ኒካ ላስራት ነውም አላለም። ታውቃላችሁ ነው ቻናሉ ላይ ማውራት አለባቸው። ዝም ብሎ እዛው ባህር ላይ ቀለበት አደረገላት። ልክ እንደ ፈረንጆቹ ማለት ነው። በቃ እንደ ፈረንጆቹ ቀለበት አደረገላት። ከዛ በኋላ ትንሽ ሂና ምናምን ተብሎ በድብቅ ያው ሰላም ባወጣችው ቪዲዮ እንጂ የኒካ ነው ኒካ ላስራት ነው ኒካ ስሪያት አለው። እነሱ በቃ ታርጌታቸው ቀለበት ነው። ቀለበት አደረኩሽ፣ ቀለበቱን ሸጠችው፣ ቀለበቱን ለእንትና ሰጠችው ምናምን የሚባል ነው እንጂ እኛ የሰማነው ኒካ አሰርኳት ምናምን ሃይማኖቷን ቀይራለች ምናምን አላለም። እንግዲህ ይመስለኛል እሷ እወድሃለሁ ስላለች ያው እዛው ቀለበት አደረገላት።
ከዛ ሰርጉ ተደገሰ። ያው እሷ በኃይል ስለመጣች ማለት አገባት እንጂ እስልምና ወዴት ነው? ሰላት ወዴት ነው? የት ነው ግጋቱ ምናምን አላስለመዳትም። እንደው ትጠየቅበታለህ እኮ ወላሂ ትጠየቅበታለህ። ለምን እኛ እዚህ ጋር ዲናችን ቀላል አድርገን እናየዋለን፣ ግን ቀላል አይደለም። ሱብሃንአላህ። እና እንግዲህ አሁን አሞ እንደሚናገረው ገና ከመግባቱ በፊት ነው እንግዲህ የተናገረው ማለት ነው። አላህ ይጨምርልክ። አንዳንድ መጽሐፎችን እሰጥሻለሁ። አለባበስሽን፣ ሱሪ ምናምን ጸጉርሽን አትሂጂ። ከዛ ደግሞ ቪዲዮ ነገር እልክልሻለሁ። ግን መጀመሪያ ራስሽን ማሳመን አለብሽ። ለኔ ብለሽ ሳይሆን እምነቱ ገብቶሽ መጽሐፍ መስጠቱ አንዳንድ ነገር ማስተማሩ ያ ሰውዬ እውነትና ውሸቱን አውቆ ይመጣል ማለት ነው። አንድ ጊዜም መመጨብም እንደዚህ ያኛው ማነው ጓደኛዋን እንደዚህ መጽሐፍ ሰጣው አውቀክ ና ቶሎ አለችና በጣም ሽሸቀል ነበረች። የዛኔም እንደዚህ ማለት ነው። አውቀክ እምነቱ ገብቶህ ወዶክ ወደኸው አምነኸው ስትመጣ ነው እንጂ ለኔ ብለክ አልፈልግም። እኔ ሙስሊም ነኝ፣ እምነቴን ደግሞ ማራከስ አልፈልግም አለች። እኔ በዛን ሰዓት ብዙ ሙስሊሞችን ብዙ ክርስቲያኖችን በጣም ነው የገደፏት። ለምን አንተ እምነቱ ገብቶክ ነው የምትመጣው። መጽሐፍ እሰጥሃለሁ ማነጣጠር ማለት ነው። የትኛው ነው ትክክል የትኛው ነው ስህተት ብላ አለችው። ከዛ አሁን ላይ ደግሞ ያለችው የት ነው? ያንን ትታ ይሄ ዲያስፖራ ስታገኝ ለእምነቷ ቦታም አልሰጠችም። ሩጣ ሂዳ ተጋደመች፣ አረገዘች። በቃ አንደኛ ኒካው አይጸድቅም፣ ወላሂ ኒካው አይጸድቅም። እስላምና ክርስቲያን ተጋብተው ኒካው አይጸድቅም። ልጁም የዝሙት ልጅ ነው፣ በእነሱም የዝሙት ነው፣ በእኛም የዝሙት ነው። ያ በዝሙት የተወለደ ልጁ ምንም የሚያውቀው ነገር የለም። በሴቷ አባት ነው የሚጠራው። ለምን አባት ስላሌለው። እና አንደኛ ከመግባታችሁ በፊት የምታስተካክሉት ህግጋቶች አለ። እምነት የሚባል ነገር አለ። እምነትሽን ወቂ። የትም ኑሪ የትም እምነትሽን አስቀድሚ። ከእምነት በላይ ምንም ነገር የለምና ማለት ነው። አሞ አሁን ትክክል ነው። ሩጦ ለመጋደም አይደለም የሮጠው። አያችሁ፣ እሷ ስለወደደችው የዛኔ ቤቱ ሲያስገባት ካልገባው ብላ አዩ ባይዘው አይለኛ ናት በጣም። ከቤቱ ካልገባ ላይ ቤቱን ለቆላት ሌላ ቦታ ነው እያደረ የከረመው ለወራት ያህል ማለት ነው። ግን አንዳንድ ውርጋጥ ቢሆን ደግሞ አብሮ እየታሻ አብሮ እየታከከ እንደ ፍየል ይኖራል ማለት ነው። እሱ ግን ያን አላደረገም። እንደዛም ቢጠቀምባት ኑሮ ከቤትም አያስወጣም። አንዳንድ ጊዜ እናንተ ለራሳችሁ ለአንድ ነፍሳችሁ ብላችሁ የምታደርጉት ነገር ብዙ ሚሊዮኖችን ሙስሊምን ነው የምታሰደቡት። እንደዚህ ግን አንድ ደህና ነገር ስትሰሩ